የተወደዳችሁ የክርስቶስ ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? የዛሬው ርዕሳችን በቅድስት ሀገር እስራኤል ኢየሩሳሌም ከተማ ይሆናል። በኢየሩሳሌም ከተማ ውስጥ እንግዲህ የሞሪያ ተራራን የምንመለከትበት ርዕስ ነው። ወደዛ ስለምወስዳችሁ ተከታተሉኝ እንዳያመልጣችሁ ለማለት ነው። አሁን እዚህ ያለንበት ቦታ ከምስራቅ ወደ ምዕራብ የሚያሳየው ከፍተኛ ተራራ የሆነው በዕብራይስጥ ተጽቢት እየተባለ የሚጠራው ለእይታ የሚያመች ከፍተኛ ቦታ ላይ ነው ያለነው። እዚህ ቦታ ላይ ሆነን አሻግረን የዳዊትን ከተማ፣ የሰለሞንን ቤተ መቅደስ፣ አሁን የእስላሞች መስጊድ የሆነውን አላክሳ እየተባለ የሚጠራውን እናያለን። እዚህ እስራኤል የዓለም አቀፍ የቱሪስት መስህብ ስለሆነች ማንኛውም ቱሪስት ወደዚህ እየመጣ እዚህ ቦታ ላይ እየሆነ አሻግሮ የሰለሞንን ቤተ መቅደስ ይመለከታል። እዚህ ቦታ ላይ ሆነውም ለፎቶም ሆነ ለቪዲዮ እይታ ስለሚያመች ብዙ ጊዜ እዚህ ቦታ ቱሪስት አያጣም። በመጀመሪያ ደረጃ ወደ ሞሪያ ተራራ ከመሄዳችን በፊት ከዚህ በቀኝ በኩል የምትመለከቱት ከላይ ጉልላቱ ደብዘዝ ያለ ቤተ ክርስቲያን የእንባ ጠብታ የመሰለ እናገኛለን። ይህ ቤተ ክርስቲያን የእንባ ጠብታ የመሰለ ጉልላት ያለው እዚህ ቦታ ላይ ሆኖ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ኢየሩሳሌም ቤተ መቅደስ መፍረስና ስለ ኢየሩሳሌም ከተማ መፍረስ እዚህ ቦታ ላይ ሆኖ ያዘነበት ወይም ደግሞ ያለቀሰበት ቦታ ነው እየተባለ ይነገራል። ለዚህም ነው ይሄ የምታዩት የሐዘን ምልክት የመሰለ የእንባ ጠብታ ያለው ጉልላት ቤተክርስቲያን የምታዩት። ከሱ ወደ ታች ዝቅ ስንል ላው ጉልላቱ ወርቃማ ቅብ ያለው ቤተክርስቲያን እናገኛለን። ይህ ቤተክርስቲያን የሩሲያኖች ኦርቶዶክስ ተዋሕዶ ቤተክርስቲያን ሲሆን በማርያም መቅደላዊት ስም የተሰራ ቤተክርስቲያን ነው ይባላል። የማርያም መቅደላዊት መቃብርም እዚሁ ነው ያለው እየተባለ ይነገራል። ከዚህ ወደ ታች ዝቅ ስንል አጸደ ሐምል ቤተክርስቲያን እናገኛለን። አጸደ ሐምል ቤተክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ ሐዋርያትን ይዞ ወደ ጌቴሴማኒ መጣ። ጌቴሴማኒ ከመጣ በኋላ ሐዋርያትን እዚህ ጠብቁኝ ብሎ ከነሱ የድንጋይ ውርወራ ያክል ርቆ በአጸደ ሐምል ውስጥ በሚገኘው የወይራ ዛፍ ባለበት በግንባሩ ተደፍቶ ላቡ እስከሚንጠፈጠፍ የጸለየበት ቦታ በዚሁ በአጸደ ሐምል ነው እየተባለ ይነገራል። ከዚህ ከአጸደ ሐምል ትንሽ ወጣ ብለን ወደ ቀኝ ስንመለከት ጌቴሴማኒ ቤተክርስቲያን እናገኛለን። ጌቴሴማኒ ቤተክርስቲያን የእመቤታችን የቅድስት ድንግል ማርያም የእናትና የአባቷ የቤተሰቦቿ እርስት ስለነበረ እናትና አባቷ ወይም ደግሞ ኢያቄምና ሐና የመቃብር ቦታቸው በዚሁ በጌቴሴማኒ ቤተክርስቲያን ይገኛል። የቅዱስ ዮሴፍ መቃብርም በዚሁ ይገኛል። እመቤታችን ቅድስት ድንግል ማርያምም እረፍቷና እርገቷ በዚሁ ቤተክርስቲያን ውስጥ ነው። ከዚህ ከጌቴሴማኒ ቤተክርስቲያን ፊት ለፊት ስንመለከት ላው ጉልላቱ ቀይ የምታዩት የእስጢፋኖስ ቤተክርስቲያን እየተባለ የሚጠራ ነው። ይህ ቦታ ሊቀ ዲያቆኑ እስጢፋኖስ በድንጋይ ተወግሮ የሞተበት ቦታ ነው እየተባለ ይነገራል። እሱ የሞተበት ቦታ ላይ በእስጢፋኖስ ስም የተሰራ ቤተክርስቲያን ነው። ቤተክርስቲያኑም የግሪክ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተባለ ይነገራል። ከዚህ እንደገና ወዳለንበት ስንመለስ እዚህ ሁነን አሁንም አሻግረን የሞሪያ ተራራ የሚባለውን እንመለከታለን። እዚህ የሞሪያ ተራራ እያልን የምንመለከተው በዳዊት ከተማ ውስጥ የሚገኘው ዙሪያውን 8 በሮች ይገኙበታል። ከ8ቱ በር 7ቱ በር ስራ ላይ ሲውሉ 8ኛው በር ዝግ ነው። ይህም በር ወርቃማው በር እየተባለ ይጠራል። ይህ ወርቃማ በርም በመጨረሻ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ነው የሚከፈተው ይባላል። በዚህ በር መዘጋት ይሁዲዎችም ያምኑበታል። እነሱም በመጨረሻ መሲሁ ነው የሚሉትና መሲሁ ሲመጣ የሚከፈት በር ወርቃማው በር ነው እያሉ ይጠራሉ። እንደውም ከዚህ ካለንበት ወደታይ ዝቅ ብላችሁ ስትመለከቱ በብዛት ያለው መቃብር ታገኛላችሁ። ይህ መቃብር የአይሁዳውያኖች መቃብር ነው። እነሱ የሚሉት ምንድነው? መሲሁ ሲመጣ ከምስራቅ ወደ ምዕራብ
በዚህ በኩል አድርጎ ስለሆነ የሚመጣው መጨረሻ በሚመጣ ጊዜ ቀድመው እንዲነሱ ነው ብለው እዚህ ቦታ በጣም በውድ የቀብር ቦታ እየገዙ የሚታየው መቃብር ለዚሁ ነው እየተባለ ይነገራል። እንግዲህ በእነሱ እምነት መጨረሻ መሲሁ ሲመጣ ቀድሞ ይነሳሉ ብለው ያምናሉ። እንግዲህ አሁንም ወደ ዳዊት ከተማ ልወሰዳችሁና እዚህ ወርቃማ በር እያልን በምንጠራው ዙሪያውን የምታዩት መቃብር የእስላሞች ቀብር ሲሆን ከሱ ትንሽ ወደ ላይ ከፍ ስንል የአንበሳ በር ወይም ደግሞ የእስጢፋኖስ በር እየተባለ የሚጠራውን መግቢያ እናገኛለን። ከዚህ ወደ ጽዮን ተራራ ወይም ደግሞ ወደ ጽዮን በር ስንመለከት ውስጥ ለውስጥ 4 ኪሎ ሜትር ስፋት ይገኝበታል ማለት ነው። ይህ የምታዩት ስፋቱ 4 ኪሎ ሜትር ሲሆን በዚህ ውስጥ እንግዲህ 4 ኳተር አለው እየተባለ ይነገራል። ለምሳሌ የእስላሞች ኳተር፣ የአርመኖች ኳተር፣ የክርስቲያኖች ኳተር እንደገና ደግሞ የይሁዳውያኖች ኳተር እየተባለ ይጠራል ማለት ነው። 4 ኳተር አለው ማለት ነው። ስለዚህ ዋናው ትልቁ ነገር የዛሬው ርዕሳችን የሞሪያ ተራራ የሚገኘው በየት አካባቢ ነው የሚለውን ለመመልከት ስለሆነ እታው ተከታተሉኝ ለማለት ነው። የሞሪያ ተራራ የሚገኘው በስተ ሰሜን ቄድሮን ሸለቆ፣ በስተ ደቡብ የሰሊሆን ሸለቆ እና የጽዮን ተራራ በስተ ምስራቅ ከደብረ ዘይት ተራራ ትይዩ በስተ ምዕራብ ጎለጎታ የሚያዋስኑት ከፍታ ያለው ተራራ ነው እየተባለ ይጠራል። በዚህም ቅዱስና ሃይማኖታዊ ተራራ በኦሪት ዘፍጥረት ምዕራፍ 22 ከቁጥር 1 ታሪኩን እንደምናገኘው እግዚአብሔር አምላክ አብርሃም ፍጹም እምነትና ለእግዚአብሔር ያለውን ፍቅር ይገልጽ ዘንድ የሚወደውን አንድ ልጁን ይስሐቅን እግዚአብሔር መስዋዕት እንዲያቀርብለት በመረጠው ተራራ ይዞ የወጣበት ቦታ የሞሪያ ተራራ እየተባለ ይጠራል። ልበ አምላክ ዳዊት የኢያቡሳዊን የኦርና አውድማ ገዝቶ ለእግዚአብሔር መስዋዕት ያቀረበበት በኋላም ለእግዚአብሔር ቤተ መቅደስ ይሰራ ዘንድ ከልብ ይመኝ በነበረበት ስፍራ ልጁ ንጉሥ ሰለሞን የእግዚአብሔር ቤተ መቅደስ እና የራሱን ቤተ መንግሥት ያሳነጸበት ቦታ በዚህ ቦታ ነው እየተባለ ይነገራል። ሁለተኛ ሳሙኤል ምዕራፍ 7 ከቁጥር 1 እስከ 17 ንጉሥ ሰለሞን ከእግዚአብሔር ጋር ቃል ኪዳን የገባው በዚሁ ቦታ በታነጸበት ቤተ መቅደስ ነው ይላሉ። አንደኛ ነገሥት ምዕራፍ 9 ከቁጥር 1 እስከ 5 እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ምስጋናውም ቤቱን ሞልቶበት ነበረ። ሱራፌልም በዙሪያው ቆመው አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሠረት ከጩኸታቸው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት ሲል ነቢዩ ኢሳይያስ በትንቢቱ የገለጸው የእግዚአብሔር ቤት የሰለሞን ቤተ መቅደስ ነው ይላሉ። መጽሐፈ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 4 የእግዚአብሔር ክብር ከቤቱ መድረክ ላይ ወጥቶ በኪሩቤል ላይ ተቀመጠ። ኪሩቤልም ክንፎቻቸውን ዘረጉ፣ እኔም እያየሁ ከምድሩ በረሩ። በወጡም ጊዜ መንኮራኩሮቹ ባጠገባቸው ነበሩ። ፊት ለፊት ባለው በእግዚአብሔር ቤት መግቢያ በር ዳርቻ ቆሙ። የእስራኤልም አምላክ ክብር ከእርሱ ጋር በላያቸው ነበረ ሲል የእግዚአብሔር መንፈስ በቤተ መቅደሱ ስለመኖሩ ነቢዩ ሕዝቅኤል በትንቢቱ ገልጾታል። የይሁዳ ንጉሥ ሴዴቅያስ በእግዚአብሔር ፊት ክፉ ባደረገ ጊዜ ኢየሩሳሌም በባቢሎናውያን እጅ ወድቃ የእግዚአብሔር ቤተ መቅደስ በናቡከደነፆር ለመጀመሪያ ጊዜ የፈረሰው የሰለሞን ቤተ መቅደስ በዚሁ በሞሪያ ተራራ ነው እየተባለ ይነገራል። ስለ መጥምቁ ዮሐንስ መወለድ ለካህኑ ዘካርያስ ቅዱስ ገብርኤል ብስራትን ያበሰረው በዚሁ ቤተ መቅደስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ እየተገኘ ያስተምርበት፣ ድውያንን ይፈውስበት የነበረው በዚሁ ቅዱስ ስፍራ ነው ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤቴ የጸሎት ቤት ነው፣
ግን የመሸጫና መለወጫ አደረጋችሁት ብሎ በዕለተ ሆሳዕና በጅራፍ እየገረፈ ያስወጣበት ቤተ መቅደስ በዚሁ ቅዱስ ቦታ ነበረ። ሐዋርያው ቅዱስ ጴጥሮስና ቅዱስ ዮሐንስ ዕለት ዕለት ወደ ቤተ መቅደሱ ይገሰግሱ የነበረውና ድውያንን በጌታ ስም በኢየሱስ ክርስቶስ ስም ተነሳ ብለው ከስራቱ አስፈትተውበታል። በዘሩባቤል ከ70 ዓመት በኋላ በቀደመው ቤተ መቅደስ መሠረት ላይ የተሰራው በኋላም በ70 ዓመተ ምህረት በሮማው ንጉሥ ጥጦስ የፈረሰው ሁለተኛ ቤተ መቅደስ በዚሁ በሞሪያ ተራራ ይገኛል። ስለሆነም የቤተ መቅደሱ ቦታ ሞሪያ በ6ኛው ክፍለ ዘመን ሙስሊሞች በመካከለኛው ምስራቅ ሲስፋፉ ኢየሩሳሌምን በመውረር በ691 ዓመተ ምህረት ቤተ መቅደሱ ፍራሽ ወይም ደግሞ በማዕከለ ምድር ላይ ወርቃማ ጉልላት ያለው በአምደ አብድል መሊክ ለመታሰቢያነት እንዲሆን በስተደቡብ የአላክሳ በ747 ዓመተ ምህረት በአምደ ከሊፍ ኤልዋሊድ ለሙስሊሞች በመስጊድነት ሰርተውበታል። በቀደመው ቤተ መቅደስ ፍርስራሽ ምዕራባዊ ክፍል አይሁዳውያኖች የጸሎት ቦታቸውን በማድረግ በስፍራው የሃይማኖትና የትምህርት የጸሎት ቤት ከፍተው እየተገለገሉበት ይገኛሉ። ይህም ቦታ የመከራ ፍዳ ወይም ደግሞ የልቅሶ ግድግዳ እየተባለ ይነገራል።